ሆኖም የልማድ እስረኛ የሆነውን አእምሮህን ከታሰረበት ሰንሰለት ማላቀቅ ይቻላል። እንዴትና በምን አይነት ሁኔታ ከልማድ እስር ራሴን ነፃ አወጣለሁ ብለህ ከጠየቀኝ ተከተለኝ። በቀጣይ የመጽሐፉ ክፍሎች ከእስር ነፃ የሚያወጣህን ቁልፍ አካፍልሃለሁ። ምዕራፍ 11 እንዴት አድርገህ ከሰውነትህ ከአካባቢህና ከትላንት ሰንሰለት ነፃ ትወጣለህ? አንተ ለራስህ ልክ እንደ ፕላሴቦ ወይም የውሸት መድኃኒት ነህ። አዋዋልህንም ሆነ ሕይወትህን የሚወስነው እምነትህ ነው። ራስህን ፕላሴቦ ወይም የውሸት መድኃኒት ለመፍጠር የሚረዱ 3 ግብአቶች ያስፈልጉሃል። እነሱም ልማድ፣ ተስፋና ትርጉም ናቸው። የመጀመሪያው ልክ እንደ እንስሳት አሰልጣኝ ሰውነትህንና አስተሳሰቦችህን በማሰልጠን ሁለቱንም አንድ ማድረግ ነው። ሰውነትህን በማሰብ ብቻ እስክታዘው ድረስ አሰልጥነው። ከዚህ ቀደም እንዳየነው ሰውነትህ የትናንት ትውስታዎችን እያስታወሰ ዛሬ ላይ ስሜቶችን ይፈጥራል። ልክ እንደ ፓቭሎቭ ውሻ የደውሉን ድምፅ ሲሰማ ያለከልካል። ብዙ ጥናቶች እንደሚያሳዩት አንድ ነጠላ ሐሳብ የሰውነታችንን ሁኔታ በአንድ ትቀይረዋለች። እናም ሰውነትህን በማሰብ ብቻ የምትፈልገውን አይነት ስሜት መፍጠር እስክትችል ድረስ አለማምደው። በአንድ ቃልም ብቻ ከገባህበት አዘቅት እንዲወጣ አድርገው። ፈርተህ ሊሆን ይችላል፣ ጨንቆህም ይሆናል። ሆኖም ራስን የምታረጋጋባቸውን መንገዶች ለራስህ አለማምደው። ሁለተኛው ነገ እንደ ትናንት ይሆናል ብለህ የምታስብ ከሆነ አዲስ ነገርን ሳይሆን የምትፈጥረው በትናንት ስሜቶችህና ትውስታዎችህ መሰረት የተገነባ ነገን ይሰጣል። ሙሉ አትኩሮትህንም ተገማችና ቀድሞ የሚታወቁ ምርጫዎች ላይ ይሆናል። እናም ትላንት ላይ ቆመ የወደፊቱን ቀናቶችህን አትወስን። ነገህን ዛሬ ላይ እየኖርከው እንደሆነ ይሰማ። ሀብታም የምትሆነው ነገ ላይ ሳይሆን ዛሬ ላይ ነው። የትናንት ድህነትህም ነገ ሀብታም ከመሆን እንዳያግድ አድርግ። ደፋር፣ በራሱ የሚተማመን፣ ከሱስ የጸዳ ወይም አንተ የምትፈልገውን ማንነት የሚኖርህ ዛሬ ላይ አዲሱን ጠባይህን እንደተላበስክ ስታምን ነው። አሁንም ባሮጌው ጠባይ ውስጥ ነህ። ብዙ ጊዜ ለራስህ ምንድነው የምትነግረው? ምን ነገሮችህንስ እንዳትቀይር ሆነሃል? ለራስህ ከዚህ ነገርስ መውጫ እንደሌለው ስንት ጊዜ ነግረኸዋል? የሂሳብ ትምህርት ላይ ጎበዝ አይደለሁም፣ አይናፋር ነኝ፣ በቶሎ እናደዳለሁ፣ እኔ ምንም ተሰጥኦ የለኝም፣ እኔ እንደ ወላጆቼ አይደለሁም፣ ወንዶች ማልቀስ የለባቸውም፣ የፍቅር አጋር ማግኘት አልችልም፣ ሴቶች ከወንዶች ያንሳሉ፣ የኔ ብሔር ከሌሎች የተሻለ ንቃተ ህሊና አለው፣ ህይወት ከባድ ናት፣ ህይወት መሮኛል፣ ማንም ስለ ማንም ግድ የለውም፣ መቼም ቢሆን አይሳካልኝም፣ በህይወቴ እንዲሳካልኝ ጠንክሬ መስራት ይኖርብኛል፣ መልካም ነገር አጋጥሞኝ አያውቅም፣ እድለቢስ ነኝ፣ ሁሌም ነገሮች እኔ ባልኳቸው መንገድ ይጓዛሉ፣ ጊዜ የለኝም፣ ሌላው ሰው ደስተኛ እንዲያደርገኝ እጠብቃለሁ፣ ይህን ነገር ሳገኝ ደስተኛ ሆናለሁ። እውነታን መቀየር ከባድ ነው። እውነታ የምክንያትና የውጤቶች ስብጥር ነው። እንዲህ ባደርግ እንዲህ ይሆናል። በቀላሉ እታመማለሁ፣ በቀላሉ ክብደቴ ይጨምራል፣ እያረጀው ነው፣ ህመሜ ምንም ነው፣ አሁን ይሻለኛል። ቆንጆ ሰው እንደዚሁ ነው። መዝናናት ለሞኞች ነው። አምላክ ጸሎቴን አይሰማኝም። መጥፎ ሰው ነኝ፣ እናም ፈጣሪ አይወደኝም። እንዲህ ያልኩኝ ብዙ ልሰረዝር እችላለሁ። ሆኖም ለማለት የፈለግኩት ግልጽ የሆነልኝ ይመስለኛል። የዛሬ እምነትና አመለካከቶቻችን በትናንት ሁነቶች ላይ የተመሰረቱ ናቸው። ዛሬ ላይ እገሌ ነኝ ብለህ ራስን የምትገልጥባቸው ጠባዮች የትናንት አዋዋልህን ይመስላሉ። እውነት ግን ናቸው ወይ? ወይም ራስን የፈጠርካቸው? የሆነ ሰዓት ላይ እውነት የነበሩ ቢሆኑ እንኳን አሁን የግድ ልክ ናቸው የሚለውን ሐሳብ አያረጋግጥልንም። እንደዚህ እንደሆኑም አናስባቸውም። ምክንያቱም ለእምነቶቻችን ሱሰኛ ነን። እምነቶቻችንን መቀየር እንደሚቻሉ የሐሳብ ድሪቶች ሳይሆኑ እንደ እውነት አድርገን ተቀብለናቸዋል። አሳማኝ ማስረጃ ቢቀርብልንም ለመቀየር ዝግጁ አይደለንም። ራሳችንን እውነት ያልሆኑ ነገሮችን በማመን ብቻ እንዲቀበል አስገድደነዋል። ባህላዊ ልምድና እምነቶቻችን እንደ ማስረጃ ማቅረብ ይቻላል። ባህላዊ እምነቶች ለሞት ይዳርጋሉ። ለምሳሌ በአሜሪካ ከሚገኙ ቻይናውያን ታማሚዎች ውስጥ በኮከብ ቆጠራ መሰረት የውልደት ዓመታቸው ከህመም ዕጣ ፈንታ ጋር የተዛመደ ከሆነ ከሌሎች ተመሳሳይ ታማሚዎች አስቀድሞ ከ5 ዓመት በፊት የመሞት እድላቸው ከፍተኛ ነው። እነዚህ ምሳሌዎች እንደሚያሳዩት እኛ እውነት ናቸው ብለን ያመንናቸው ነገሮች ውሸት እንኳን ቢሆኑ
ሰውነታችን እንደ እውነት ይቀበላቸዋል። ኢትዮጵያ ውስጥ ባለ አንድ ጎዛ ውስጥ የተወለደ ሰው ቻይናውያን የድራገን ዓመት ወይም የነብር ዓመት ብለው ስለሚጠሯቸው ዓመታትና ስለ እርግማናቸው አያውቅም። አንድን ነገር አንዴ አምነን ከተቀበልነው የሐሳቡ ምርኮኛ እንሆናለን። መጠየቅና ልክ ላይሆን ይችላል ብለን መጠራጠር እናቆማለን። በብዙ ሰዎች ላይ እነዚህ እምነቶች ከንቃተ የህሊናው ክፍል አልፈው ወደ ጥልቁ ህሊናቸው ተሰራጭቷል። ይህም የበሽታቸው መነሾ ነው። እና አሁን አንተን ልጠይቅህ፣ በባህል ምክንያት አንተ ውስጥ የተፈጠሩ የተሳሳቱና የእውነት ያልሆኑ ምን ያህል እምነቶች አሉ? እምነትን መቀየር ሊከብድ ይችላል። ሆኖም ፈጽሞ የማይቻል ነገር የለም። ከአእምሮ ውጭ ሆነ አስብ። አልችለውም ሳይሆን ችዬዋለሁ ለማለት ሞክር። እድል ፈንታዬ ጠማማ ነው ከማለት እድል ለኔ ታደላለች ማለት የተሻለ ለውጥን ያመጣልሃል። ዓለም ላንተ ብታደላ እንዴት ታስባለህ? ህይወትህንስ እንዴት የምትመራ ይመስልሃል? እምነቶችህን ከመቀየር በፊት መቀየር እንደሚቻል ማመን አለብህ። የግድ በጥልቀት ሰውነት ላይ ምን አይነት ለውጦች እንደሚመጡ ማሰላሰል አይጠበቅብህም። ከዚህ ይልቅ የለውጥ መጨረሻ ምን እንደሚሆን አስብ። ይህን ማድረግ ቀላል ነው። ምናልባትም ከዚህ ቀደም አድርገው ሊሆን ይችላል። ስለ ራስህም እንዲህ ብለህ ይሆናል። ስለሚሰማኝ ስሜት ግድ የለኝም። በህይወቴ ውስጥ ምንም ይፈጠር ምን ግድ አይሰጠኝም። የፈጀውን ጊዜ ይፍጅ አደርገዋለሁ። እንዲህ በማለትህም ከሰውነት ከአካባቢና ከጊዜ አንጻር ራስህን ነጻ ታወጣዋለህ። እነዚህን ቃላት ባልክ ቅጽበት ንዝር ይልሃል። ሰውነት የሆነ ስሜት ይወረዋል። ይህም የሆነው ወደ ሌላ የመኖር ሁነት ውስጥ ስለገባህ ነው። ሰውነትህም አዲስ መልእክትን እየተቀበለ ነው። ተነሳሽነት ይሰማሃል። ሰውነት ከትናንት ጀምሮ ሲጎተት ከነበረበት ድንዛዜ የመንቃቱ ምልክት ነው። በማሰብ ብቻ ይሄ ሆነ። ተመሳሳይ ትናንቶችን ከመኖር ወደ አዲስ ነገር ወደ መኖር ተሸጋገርክ። ሰውነትህ እንደፈለገ አያዝህም። አዛዡ አንተ ነህ። አዲሱን እምነትህንም ሆነሃል። ሶስተኛ፣ ለድርጊቶች ትርጉም ስጣቸው። በየቀኑ ለራስ የምትናገረው ነገር፣ ለምሳሌ መድረክ ላይ ወጥቼ መናገር እፈራለሁ። ይህ ለአንተ የድርጊቶች ትርጉም ነው። አስበውም ሆነ ሳታስበው እንዲህ ባደርግ እንዲህ ይሆናል እያልክ መጥፎም ይሁን ጥሩ ውጤቶችን ለድርጊቶች ቀድመህ ታስቀምጣለህ። ከዚህ ቀደም በኖርከው ህይወት ላይ ተመስርተህ የድርጊቶችህን ውጤት ትገምታለህ። እናም ይህንን ቀድሞ የመገመት ልማድህን ልትሰብረው ይገባል። ለድርጊቶች የምትሰጣቸውን ትርጓሜ ቀይር። ቀድመህ ቆንጆ ሴት ስላናገርክ ብቻ እንደሚያልብህ፣ በጥፊ እንደምትመታ ወይም እንደምትዋረድ አታስብ። ቢያልብህም ያልብህ። ቀድመህ ሁነቶችን አትገምት። ምዕራፍ 12 አካባቢህን መቀየር። ልክ እንደ እምነቶች ሁሉ ከባቢህንም መቀየር አለብህ። ይህን እውነት ሊያስረዳ የሚችል አንድ ታሪክ እንመልከት። ፓርኪንሰንስ በጊዜያት ሂደት የሚመጣ በሽታ ነው። በመካከለኛው የአንጎላችን ክፍል የሚገኘው የነርቭ ህዋሶች ዶፓሚን የተባለ ንጥረ ነገር ያመርታሉ። እነዚህ ህዋሶች ቀስ በቀስ እየሞቱ ይመጣሉ። ሲሞቱም ዶፓሚን መመረት ያቆማል ወይም ይቀንሳል። ይህም ለፓርኪንሰንስ በሽታ ያጋልጣል። ዶፓሚን በሞተርነት የጡንቻ እንቅስቃሴን ያነቃቃል፣ ያቀላጥፋል። ፓርኪንሰንስ የጡንቻ መወጣጠር፣ መንቀጥቀጥን፣ ሰውነትን እንደፈለጉ ያለማዘዝና ሚዛንን ያለመጠበቅ ችግር ያመጣል። በብሪቲሽ ኮሎምቢያ ዩኒቨርሲቲ በተደረገው ጥናት መሰረት የፓርኪንሰን ህመም ተጠቂ ለሆኑ ሰዎች የተሰጣቸው መድኃኒት በጤናቸው ላይ ትልቅ ለውጥ ለማምጣት እንዳስቻላቸው ያሳያል። እውነታው ግን ለግማሾቹ የተሰጣቸው መድኃኒት ፕላሲቦ ወይም የውሸት መድኃኒት ነበር። በውስጡ ጨውና የተጣራን ውሃን የያዘ ስሊን የተባለ ውህድ ብቻ ነበር የተወጉት። ምንም እንኳን ግማሾቹ ታካሚዎች እውነተኛውን መድኃኒት ባያገኙ ጡንቻቸውን የመቆጣጠር አቅማቸው ጨምሯል። ተመራማሪዎች የሆነውን ነገር በሚገባ ለመረዳት የታማሚዎቹን አእምሮ ውስጥ ምን እየተካሄደ እንደሆነ መረመሩ። ፕላሲቦ ወይም የውሸት መድኃኒት ለውጥ ያመጣላቸው ታካሚዎች በሚያስደንቅ ሁኔታ ዶፓሚን የማምረት አቅማቸው በሁለት እጥፍ ያህል ጨምሯል። ይህንን የሚያህል ለውጥ ለማምጣት ሙሉ መድኃኒትን መውሰድ ያስፈልጋል። ደህና እሆናለሁ ብሎ ማሰብ በራሱ የፓርኪንሰን ታማሚዎች ላይ ለውጥን አምጥቷል። እናም በማመን ብቻ ሰውነታችን ዶፓሚን እንዲያመርት ማድረግ እንችላለን። ሆኖም ይህ ነገር የተከሰተው ሰውነታቸው ዶፓሚን እንዲያመርት በመጸለይ ወይም በመመኘት ሳይሆን ዶፓሚን አምራች ሰዎች በመሆናቸው ነበር። ነገር ግን ዶፓሚን የማምረት ሂደት አብዛኞቹ ታማሚዎች ላይ ዘላቂነት አይኖረውም። እንዲያውም ብዙ የፕላሲቦ ወይም የውሸት መድኃኒቶች ውጤቶች ለተወሰነ ጊዜ ብቻ ነው የሚቆዩት። ምክንያቱ ደግሞ እነዚህ ሰዎች ቀድሞ ወደ ነበሩበት ከባቢ መመለሳቸው ነው። ቀድሞ ወደ ነበሩበት ሁነት ይመለሳሉ። የፓርኪንሰን ታማሚዎች ወደ ቤታቸው ይመለሳሉ። እናም ተመሳሳይ ተንከባካቢ ነርስ ያያሉ። ተመሳሳይ ሚስት ትጠብቃቸዋለች። ተመሳሳይ አልጋ ላይ ይተኛሉ። ተመሳሳይ ምግብ ይመገባሉ። ተመሳሳይ ክፍል ውስጥ ይቀመጣሉ። ምናልባትም ተመሳሳይ የቼዝ ጨዋታ
ከተመሳሳይ ጓደኞቻቸው ጋር ይጫወታሉ። በዙሪያቸው ያለው ነገር ሁሉ አሮጌ ማንነታቸውን ያስታውሳቸዋል። እናም በቀላሉ ወደ ትናንት ማንነታቸው ይመለሳሉ። በድጋሚ ሰውነታቸው ዶፓሚን የማምረት አቅሙ ይቀንሳል። ከባቢያቸውም ከነሱ አቅም በላይ ይበረታል። ተመሳሳይ ነገር የእጽ ተጠቃሚ ሱሰኞች ላይም ያጋጥማል። ለብዙ ዓመታት ከሱስ ከጸዱ በኋላ ወደ ተመሳሳይ ከባቢ ውስጥ ብንመልሳቸው ያለምንም እጽ ሱሰኝነታቸው መልሶ ያገረሽባቸዋል። ከባቢያቸው ለሰውነታቸው ትውስታ በመፍጠር ተመሳሳይ የድባቴ የሱሰኝነት ስሜት ይፈጥርባቸዋል። አእምሯቸው ይህንን የመቆጣጠር አቅም የለውም። አውቶማቲክ ወይም ቅጽበታዊ ነው። የፓብሎ ውሻን አስታወስከው? የፓብሎ ውሻ ከደውሉ በኋላ ምግብ መብላትን ለምዷል። ሳይፈልግም ምግቡና ደውሉ መሃል ግንኙነት ይፈጥራል። የደውሉንም ድምፅ ሲሰማ ምግብ የመጣለት ይመስለዋል፣ ያለከልካል። የውሻው አእምሮ አስቦት ሳይሆን በአካባቢው ተገዶ ምላሽ ይሰጣል። የፓርኪንሰን ታማሚዎችና የቀድሞ ሱሰኞች ቀድሞ ወደ ነበራቸው ከባቢ ሲመለሱ ሰውነታቸው በቅጽበት ወደ ቀድሞ ሁኔታ ይመለሳል። ሆኖም ይህ ነገር ሁሉም ሱሰኞች ላይ ወይም ታማሚዎች ላይ አያጋጥምም። ለምሳሌ ድሮ የቡና ሱስ ከነበረህና አሁን ላይ ከሱሱ ነፃ ከሆንክ ከፊት ቡና ባፈላ ምንም አይነት የስሜት ለውጥ ላታሳይ ትችላለህ። ይህ የሚሆነው ሱስህን ከሰበርከው ነው። ሰውነት ለሱስ መታዘዝ ካቆመ ምንም አይነት ሱስህን የሚያስታውስ ከባቢ ውስጥ ብትሆን እንኳን ወደ ሱስ አትመለስም። ለስሜቶችህም ተመሳሳይ ምላሾችን ትሰጣለህ። ለምሳሌ ከቀድሞ ህይወትህ የምታስታውሰው ጸጸት ቢኖር ይህንን ጸጸት ከባቢ ላይ ከነበሩ ሁነቶችና ሰዎች ጋር ታገናኘዋለህ። በተመሳሳይ ከባቢ ውስጥ ስትኖርም ጸጸትህን ደጋግመህ እንድታስታውሰው ትሆናለህ። ለምሳሌ እናትህን ባያት ቁጥር የጥፋተኝነት ወይም የማፈር ስሜት ሊሰማ ይችላል። ከዚህ ከባቢ ርቀህ ብትሄድና ከዓመታት በኋላ ብትመለስ እናትህን ባያት ቅጽበት ጸጸቱ መልሶ ያገረሽብሃል። እዚህ ምዕራፍ ላይ ለመግለጽ የተፈለገው ሐሳብ ሁሉም በሽታዎች ከአእምሯችን አይጀምሩም። አንዳንዴ በማሰብ ብቻ ለውጥ ማምጣት አንችልም። ብዙ ሕፃናት የማይድን በሽታ ይዘው ይወለዳሉ። ብዙዎች ከአካል ክፍላቸው አንዱ ይጎድላል። ህመምና በሽታቸውንም በአሉታዊ ሐሳቦች አላመጧቸውም። ሆኖም ከጉዳቱ በኋላ ለመርዛማ ከባቢ ይጋለጣሉ። ከባቢያቸው በማይደርስባቸው ጫናም ከተጎዱት ጉዳትም በላይ ይጎዳሉ። ይህን ነጥብ ሲጠቃለል ሁሌም ቢሆን ያለንበትን ሁናቴ መልካም ማድረግና መቀየር እንችላለን ነው። ሁሌም ቢሆን ከከባቢ ተጽዕኖ ነፃ መውጣት ትችላለህ። ምዕራፍ 13 ተስፋ። የምን ተስፋ መቁረጥ? በልና ተነሳ። ህይወት መዥጎርጎሯን በፍጹም አትርሳ። ችግር ሲደራረብ፣ መከራ አይኑን ሲያፈጥ መፈክር ይሁን የምን ተስፋ መቁረጥ። ተስፈኝነት እንደሚያድን ሁሉ ተስፋ ማጣት ይገድላል። ብዙ ጥናቶች እንደሚያሳዩት ተስፈኞች ከጸለምተኞች በተሻለ ሁኔታ ራሳቸውን ይጠብቃሉ። አጠገባቸው ያለውንም ሰው በማስቀየም ካጠገባቸው አያረቁትም፣ ወይም ስለ ነገ ስለሚኖራቸው ህይወት በደስታና በእርግጠኝነት ያቅዳሉ። በዓለማችን ላይ ከባዱና ህመም ፈጣሪው የህክምና አይነት ምን ይመስልሃል? ኬሞቴራፒ ይባላል። ለካንሰር በሽተኞች የሚሰጥ ህክምና ነው። ህክምናው እጅግ ህመም ፈጣሪ ህክምና ሲሆን ማጥወልወል፣ ማቅለሽለሽና ማስመለስ ዋነኛ ከህክምናው በኋላ የሚፈጠሩ ህመሞች ናቸው። በአንድ ወቅት በካንሰር ላይ በተሰራ ጥናት መሰረት ኬሞቴራፒውን ከሚወስዱ ታማሚዎች ውስጥ 40 ከመቶ የሚሆኑት የሚያጥወለውላቸው ህክምናውን ከወሰዱ በኋላ እንደሚያማቸው በሐኪም ስለተነገራቸው ብቻ ነው። እንዲያውም ኬሞቴራፒውን እየተመላለሱ ከሚታከሙ መሃል 29% የኬሞቴራፒው ህክምና የሚያስታውሳቸው ነገር ሲመለከቱ ወይም ሲያሸቱ ወደ ላይ ሽቅብ ይላቸዋል። ወደ 11% ገደማ የሚሆኑት ደግሞ ገና ህክምናውን ለመከታተል ሆስፒታል ከመድረሳቸው በፊት በመንገድ ላይ ሳሉ ያቅለሸልሻቸዋል። እንዴት ሰዎች ገና ኬሞቴራፒውን ሳይወስዱ አመማቸው ያመናል ብለው ማሰባቸው ሲሆን ከህክምናው በኋላ እንዲታመሙ ያደረጋቸው 40% ታማሚዎችስ ህክምናው ህመም እንደሚፈጥርባቸው ባያምኑ ያለምንም ስቃይ ወደ ቤታቸው ይመለሱ ነበር? መልካም ማሰብ ብቻውንስ ጤነኛ ያደርጋል? ማይክ ኤድዋርድ ላቭ የተባለ አሜሪካዊ ታዋቂ ዘፋኝ እንዲህ ይላል፣ አውቃለሁ 1 ሚሊዮን ችግሮች በህይወት ውስጥ ይኖራሉ። ነገር ግን እነሱ ላይ ከተደገፍክ ህይወትህን አሳዛኝ ያደርጉታል። እንደማስበው ጽሞና ወይም ሜዲቴሽን በህይወቴ ላይ ብዙ መከራዎችንና ስቃዮችን እንዳልፍ ረድቶኛል። ህይወቴንም መልካም አድርጎታል። በመልካም ሐሳቦችም እንድሞላ ሆኛለሁ። ምናልባት ያለ ጽሞና ወይም ሜዲቴሽን እዚህ ደረጃ ላይ ለመድረስ ድፍን 150 ዓመታት ያስፈልጉኝ ነበር። ምዕራፍ 14 ጭንቀት ያድናል፣ ጭንቀት ይገድላል። ዛሬን ጣፋጭ ከሆነልን ስለምን ስለሞቱ ትላንቶች ወይም ስላልተወለዱ ነገሮች እንጨነቃለን?
ጭንቀት ውስጥ ስንሆን ሰውነታችን የተለያዩ ኬሚካሎችን ያመርታል። ተፈጥሮ ጭንቀት ስትሰጥህ ላንተ አስባ ነበር። ሰውን ጨምሮ ሁሉም እንስሳት ለአጭር ጊዜ የሚቆይ ጭንቀት በተፈጥሯቸው ውስጥ አለ። ይህም ህይወታቸውን ለማቆየት እንጂ እነሱን ለመጉዳት አልነበረም። አደጋ ሲያጋጥም የልብ ምት ሲጨምር የደም ግፊት ይጨምራል። ይህም ከጠላትህ ለመሮጥ ወይም ጠላትህን ለመፋለም የሚያስችልህን ሆርሞን ያመርታል። የተራቡ ተኩላዎች ቢያባረሩና ከነሱ አምልጠህ ብትሄድ ከሩጫው በኋላ ደህንነቱ የተጠበቀ ስፍራ ላይ ስትደርስ ሰውነትህ ብዙም ሳይቆይ ወደ ነበረበት ኖርማል ሁኔታ ይመለሳል። ሩጫው ላይ ሳለ የነበረ ድንጋጤም ሆነ ፍርሃት ከሞት ማምለጫ መንገድ ነበር። አደጋው እስኪያልፍ ድረስ ሰውነትህ ለጥቂት ጊዜያት ብቻ በአእምሮ መመራት ያቆማል። አንተንም ከአደጋው ያተርፍሃል። ቢያንስ መሆን የነበረበት እንደዚህ ነበር። አሁንም በዘመናዊው ዓለም ላይ ተመሳሳይ ነገር ያጋጥማል። መኪና ወደ አንተ አቅጣጫ እየበረረ ሲመጣ እግሬ አውጪኝ ብለህ ታመልጣለህ። መትረፍህንም ካረጋገጥክ በኋላ ትረጋጋለህ። ሰውነትህም ወደ ነበረበት ሁኔታ ይመለሳል። እንደ አብዛኞቹ ሰዎች ከሆንክ የመጥፎ ሐሳቦች መደማመር አብዛኛውን ሰዓታት ልክ ከአንበሳ እንደምታመልጥ ሚዳቋ ጭንቀት ውስጥ ይከቱሃል። ምናልባትም ወደ አንተ የተንደረደረው መኪና ብቻ ነው ሊገድል ይችል የነበረው። ሆኖም ተመሳሳይ የውጥረት ሁኔታ ውስጥ የሚያስገቡ ብዙ የዕለት ተዕለት እንቅስቃሴዎች ይኖረዋል። መድረክ ላይ ወጥተህ ለምታደርገው ንግግር ስትዘጋጅ፣ የአከራይህን ቤት ክፈል ጭቅጭቅ ሲታወስ፣ ቆንጆዋን ሴት ስታናግራት፣ ስለ ነገ ስታስብ ሰውነትህ የመሮጥ ወይም የመፋለም ሁኔታ ውስጥ ታስገባዋለህ። የጭንቀትህ ምክንያት ምንም ይሁን ምን ለሞት የሚዳርግ ምክንያት የለውም። ሆኖም ሰውነትህ በህይወት መካከል እንደሆነ እንዲሰማው ታደርገዋለህ። የሰውነትህ ህዋሶች እርስ በርስ መናበባቸውን ያቆማሉ። እናም ራስ ወዳድ ይሆናሉ። ጊዜው ራስን ከሞት የምታድንበት ጊዜ ነውና አእምሮ ማሰብ ያቆማል። ዙሪያ ገባህን እንዳታስተውል ትሆናለህ። በድንጋጤ ዘሎ የማያውቀውን ረዥም አጥር የሚዘል ሰው ስለ አጥሩ ርዝመት አይጨነቅም። አንተም በዙሪያ ምን እንዳለ ከማስተዋል ይልቅ መዝለል መሮጥ ይቀናሃል። ከዓመት በጀቷ ውስጥ 98% መከላከያ ሰራዊቷ ላይ እንደምታውል ሀገር ትሆናለህ። ለትምህርት ቤት፣ ለቤተ መጻሕፍት፣ ለመንገድ፣ ለህንፃ፣ ለግብርና የቀረ በጀት የለም። መንገዶች ይቦረቦራሉ፣ አይጠገኑም። ትምህርት ቤቶች በጀት የላቸውም። ተማሪዎችም ቤታቸው ይውላሉ። ግብርናው የሚያሳድገው የለም። ምግብ ይታጣል። የረጅም ጊዜ ጭንቀት ለድብርት፣ ለስጋት፣ ለምግብ አለመፈጨት ችግር፣ ለትውስታ ማጣት፣ ለእንቅልፍ እጦት፣ ለደም ግፊት፣ ለልብ ህመም፣ ለካንሰር፣ ለጨጓራ፣ ለአንጓ ብግነት፣ ለብርድ፣ ለኢንፍሉዌንዛ፣ ቶሎ ለማርጀት፣ ለአለርጂ፣ ለሰውነት ህመም፣ ለድካም፣ ለመሃንነት፣ ለአስም፣ ለቆዳ ማቃጠል፣ ለፀጉር መመለጥ፣ ለጡንቻ መሸማቀቅ፣ ለስኳርና ለሌላም ብዙ በሽታዎች ያጋልጣል። ማንም እንስሳ ሰውነቱ የረጅም ጊዜ ጭንቀት እንዲቋቋም ተደርጎ አልተሰራም። ጭንቀት ውስጥ ስንሆን ሰውነታችን ላይ ያሉ ጂኖች እንዲዘጉ ያደርጋል። የመፋለም ወይም የማምለጥ ምላሽ የሰው ልጅ በጫካ ውስጥ ሳለ ከብዙ አራዊቶችና አደጋዎች ጠብቆ በህይወት አቆይቶታል። አሁን ላይ ግን ይሄ ምላሽ ለሰው ልጅ ህይወት መጨለምና ደስተኛ ያለመሆን ዋነኛ ምክንያት ነው። በተቻለን አቅምም ልናስወግደው ይገባል። ስለዚህ ያንተስ ጭንቀቶችና ፍርሃቶች፣ ስጋቶችህ ህይወትህን በአግባቡ እንዳትመራ ጠፍረው ይዘውሃል? አንድ ነገር አስታውስ፣ ሰውነትህ ለረጅም ጊዜ በጭንቀት ውስጥ እንዲቆይ ሆኖ አልተፈጠረም። ከተለምዷዊና ተደጋጋሚ ከሆነው የጭንቀት ሰንሰለት አረፍ ማለት አለብህ። በቀጣይ ከጭንቀቶች ለመላቀቅ የሚረዱ 3 ነጥቦችን እንመልከትና ይህንን ምዕራፍ እንዝጋው። አንደኛ፣ እንዲሆን ፍቀድ። ልትቆጣጠራቸውና ልትቀይራቸው የማትችላቸው ሁነቶች ሲገጥሙ አትነካካቸው፣ እንዲሆኑ ፍቀድላቸው። እነዚህን ሁነቶች ለመፋለም መሞከር የባሰ መጋጋጥና መቁሰል ያስከትልብሃል። ለውጥን ከማታመጣበት ሁነት ጋር አትጋፈጥ። ወደ ኋላ ማፈግፍግና እጅህን አጣምረ የሚሆነውን ተመልከት። ፍቅረኛህን፣ የሥራ ጓደኛህንም ሆነ ሌላውን ሰው እመን። አለማመን ግንኙነታችሁን ቢያሻክረው እንጂ አያሻሽለውም። ሁለተኛ፣ ሐሳብን ሊሰርቁ የሚችሉ ነገሮችን ፈልግ። አንድ ነገርን ደጋግመህ ስታስበውና ጭንቀት ውስጥ ስትገባ አእምሮህን የሚያሳርፍና ዘና ሊያደርግ የሚችል ነገር ፈልግ። ከቤት ውጣ። የሚያዝናኑን ስፖርታዊ እንቅስቃሴዎች አድርግ። ደንስ፣ ሩጥ፣ ዮጋ ስራ፣ ጸልይ፣ መጽሐፍን አንብብ። ቴሌቪዥን ከፍተህ የምትወደውን ፕሮግራም ተመልከት።
ጽሞና ውስጥ ግባ። ባጠገብህ ስላሉ መልካም ነገሮች አስብ፣ አመስግን፣ ቤትን አስተካክል፣ ከልጆች ወይም ከባለቤት ጋር ተጫወት። እናም ሌላ ካለህበት ሁኔታ ሊያወጣ የሚችል ነገር ፈልግና አድርግ። ሆኖም በዚህ ሁኔታ ውስጥ ስትሆን ሊያደነዝዙና ያለህበትን ሁኔታ ሊያስረሱ ይችላሉ የምትላቸው መጥፎ ሱሶች ውስጥ አትሸወድ። እንዲህ ማድረግ ስጋትና ጭንቀትህን የበለጠ ያንረዋል እንጂ አያረጋጋህም። ካለህበት ድንዛዜ ስትወጣ የበለጠ ጭንቀት፣ የበለጠ ስጋት ይጠብቅሃል። በመጨረሻም የፍልሚያ መንገድህን ቀይር። ንዴት ውስጥ ሆነ በስካር ስሜት ፍቅረኛህን ሙልጭ አድርጎ የሚሰድባት ሜሴጅ ለመላክ ካሰብክ ይህን ከማድረግ በፊት ወደ ቤት ሄደህ ተኛ። ይህም ለመፋለም የተዘጋጀውን አእምሮህን ያረጋገዋል። አእምሮ የፍልሚያ ሁነት ላይ ሲሆን ካንተ ቁጥጥር ውጭ ይሆናል። እናም ከመጠን በላይ ስትጨነቅ አሊያም ስትፈራ፣ ስትናደድ ውሳኔዎችን አትወስን። በሚቀጥሉት ምዕራፎችም የመጥፎ ስሜቶችን መፋለሚያ የሆነውንና የሰው ልጅ ከአያቶቹ የወረሰው ከሞት የማምለጥ ሁኔታን ሰርቫይቫል ሞድ ከስሜቶች አንጻር እንመረምራለን።